ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም በሚል ወንድሙ ነጋሽ በየሳምንቱ በተከታታይ የሚያቀርበው ዝግጅት ላይ እንገኛለን። በተከታታይ ሳምንታት የዩኔስኮ 8 የመልካም አስተዳደር መርሆችን መነሻ ማድረግ ተከታታይ ፕሮግራም አቅርቦ ነበር። በዛሬው ዕለት ደግሞ የህግ የበላይነት በኢትዮጵያ ከዩኔስኮ መርሆች አንጻር የሚለውን አርዕስት ይዳሰሳል። ወንድሙ ያው መድረኩ ከአሁኑ ሰዓት ጀምሮ ለአንተ ክፍት ነው፣ መቀጠል ትችላለን። አመሰግናለሁ ሲሳይ። ያው አንተም በመግቢያው እንደገለጽከው የምናያቸው እንግዲህ የዩኔስኮን 8 መርሆች ነው። አንድን መልካም አስተዳደር የአንድን ሀገር መንግስት አስተዳደር መልካም አስተዳደር ሊያሰኘው ከሚችላቸው ነጥቦች የመጀመሪያውን እንግዲህ አሳታፊነትን አይተነዋል። የመጀመሪያውን ምን ይመስላል፣ በሀገራችን ውስጥ እንዴት አድርገን መተግበር እንችላለን፣ እንዴትስ ምን አይነት ተግዳሮቶች ይኖራሉ፣ ተግዳሮቶቹ እንዴት እንወጣለን በሚለው ባለፈው 2-3 ሳምንታት ለማየት ሞክረናል። አሁን ግን ዛሬ ደግሞ የምናየው ሁለተኛውን ነው። እንግዲህ የህግ የበላይነት የሚለውን ነው። ሩል ኦፍ ሎው ነው የሚለው። እንግዲህ የህግ የበላይነትን ዛሬ መግቢያውን ያህል በደንብ እናያና የሚቀጥለው ጊዜ ደግሞ ኢትዮጵያ ውስጥ እንዴት አድርገን እንዴት መተግበር እንችላለን፣ የህግ የበላይነትን እንዴት ምን ይመስላል፣ ምንድነው ክፍተቱ፣ ከሌሎች ሀገሮች ምን እንማራለን፣ እንዴት አድርገን ደግሞ ተግባራዊ እናደርጋለን፣ እነዛን ነገሮች እናያለን። እንግዲህ የህግ የበላይነት በጣም አስፈላጊ ነው። የህግ ነገር ሲነሳ እኛ ሀገር እውነቱን ለመናገር ሲሳይ እንደው እንደ መነሻ ያህል የዚህ መኪና መንዳትና መንገድ ላይ ያለው ስርዓት በጣም የሚያሳፍርና የሚያስፈራ ነው። እኔ የራሴን ምሳሌ ለመናገር ኢትዮጵያ ውስጥ ሄጄ አልነዳም ሲሳይ እና በጣም ፈራለሁ። አንደኛውን እዛ የግድ ስኖር እንትን እላለሁ ነዳለሁ እንጂ መኪና መንዳት እፈራለሁ። ምክንያቱም ውጭ በጣም ለምደህ እንደገና እዛ ሀገር በእርግጥ ብዙ ሰዎች ይነዳሉ፣ ምናልባት እንደኔ አይነት ፈሪዎች ካልሆኑ በስተቀር እና በጣም አስቸጋሪ ነው እና ብዙ አደጋ ይደርሳል። ምንም አይነት ትኩረት አልተሰጠም። በሀገሪቱ ውስጥ በጦርነት ከሚሞተው ያላነሰ ሰው በየቦታ ይኖራል። እንግዲህ እነዚህ ትራፊክ አደጋ ለሚሞቱ ሰዎች እንግዲህ ፖለቲካ ወይ ዘር ማንም ወገን የላቸውም፣ ግን በየቦታው በጣም የተለመደ ነገር ነው። ግን ልናስወግደው ልናቆመው የምንችለው ነገር ምንድነው? ይሄ ህግን አለማክበር፣ ከልጅነት ጀምሮ ከትምህርት ቤት ጀምሮ እያንዳንዳችን ህግን አለመማር ነው እና ህግ አለማክበራችን ከመንገድ ከትራፊክ ህግ ጀምሮ ይጀምራል እና ትልቁ ነገር እኛ ሀገር ውስጥ ያለው እንግዲህ ክፍተት አንዱ ይሄ ነው እና መጀመሪያ ምን ይመስላል፣ ምን ማለት ነው የህግ የበላይነት ማለት ምን ማለት ነው? ለምን ያስፈልገናል ነው እንግዲህ ህጉ በትክክል ከዋለ ማለትም ከመሪዎቻችን እስከ ታችኛው ዜጋ ድረስ እያንዳንዱ ተራ አንዳንድ አይነት እስካለው ድረስ ሁሉም ሰው በህግ በደንብ እኩል በህግ ፊት እኩል መታየት ከጀመረና ህጉ ለሁላችንም ከሆነ አገራችን እንግዲህ በኢኮኖሚም በቢዝነሱም እንደገናም ደግሞ ህብረተሰቡ በመንግስትም ኢንስቲትዩሽን መንግስት ተቋሞች ላይ እምነት ሊኖረው ይችላል። ነገር ግን የት ነው ያለነው? ምን አይነት ሪፎርም ያስፈልጋል? ጉድለታችን የት ነው? እነዚህን በኤግዛምፕሉ ከሌሎች ሀገሮች ማየትና ቻሌንጆቹ፣ ተግዳሮቶቹ እና መፍትሄዎቹ ምንድነው ከሀገራችን እንግዲህ ያው እኔ የማየው ከአእምሮ ሳይንስ አንጻር ስለሆነ እንዴት አድርጎ የሰዎችን አእምሮ በመቀየር ህግን ማክበር እንችላለን፣ እንዴት አድርገን መማር እንችላለን። ምክንያቱም ይሄ አእምሮ የምንለው ነገር መለወጥ ይችላል እና ከታች ጀምሮ ከትምህርት ቤት ጀምሮ ከልጆች ጀምሮ እዚህ ሀገር የትራፊክ ህግን ይማራሉ። አሁን ሀገራችን ውስጥ አለ እና እንደዛ ነገሮች በደንብ እንትን ብንል የትራፊክ ህግን ብቻ ሳይሆን ሌላውን ህግ የማክበር ነገር ይኖራል። ግን እንግዲህ ሩል ኦፍ ሎው ወይም
ህግ የበላይነት ማለት ወረቀት ላይ ያለው ሳይሆን በትክክል ያ ነገር በተግባር ሲተገበር ነው። ለምሳሌ ማንኛውም ሰው ከህግ በታች ነው፣ ማንም ሰው ከህግ በላይ አይደለም፣ no one is above the law ይባላል። እና ያ ማለት ከጠቅላይ ሚኒስትር እስከ ገበሬው ድረስ በህግ ፊት እኩል ነው ማለት ነው። ለምሳሌ ወደ ሲንጋፖር ብንወስድ በጣም ሃይ ራንኪንግ ኦፊሻል በጣም ትልልቅ ባለስልጣኖች በዚህ ከሙስና ጋር በተያያዘ ይታሰራሉ። እና እንግዲህ ህጎች በግልጽ ቃላት መጻፍ ያለባቸው እና በታማኝነት የሚተገበሩ መሆን አለባቸው። የዳኝነት ስርዓቱ ከፖለቲካ ከግል ጣልቃ ገብነት ነፃ መሆን አለበት። ህጉ ያለ አድሎ ሁሉንም ሰው ማንተን ማድረግ መቻል አለበት እና ግልጽ መሆን፣ ህዝቡ ያን ነገር እንዲያውቀው ያስፈልጋል። ምንም አይነት ሚስጥር የሆነውና እንደው በተፈለገ ጊዜ ዝም ብለው መንግስታት ተነስተው የሚቀይሩት ነገር አይደለም። እና እንግዲህ ኢንዲፔንደንት የሆነ ኮርት በተለይም ደግሞ ነፃ የሆነ በእርግጥ ሀገራችን ወደዛ እየሄድን ነው። በጣም ብዙ የሚቀር ሊኖር ይችላል። ነገር ግን ጥሩ ምልክቶች ነው ያሉት እና ፍርድ ቤቶች ነፃ መሆን አለባቸው። እንግዲህ ውጭ ዓለም የምንኖረው ሰዎች እንዳየነው ፍርድ ቤቶች በራሳቸው በህጉ ያለምንም ተጽዕኖ ማንኛውም ሰው የፖለቲካውም የግለሰብ ማንም ተጽዕኖ ሳይኖር ነፃ የሆነ የህግ አገልግሎት ለህብረተሰቡ መስጠት አለባቸው። ለምሳሌ ቦትስዋና በጣም ከዚህ ከአፍሪካ ውስጥ በእርግጥ የተወሰነ ክፍተት ቢኖርም እዛ ከአፍሪካ ውስጥ ቦትስዋና በዚህ በህግ ሲስተማቸው ከአፍሪካ ውስጥ ነፃ በመሆን የተሻለ ሆነው ይታያሉ። እና እንግዲህ ሌላው ፍርድ ቤቶች እንግዲህ የገንዘብ ክፍያና ብዙ ወጪ የሚያስወጡ መሆን የለባቸውም። ምክንያቱም እንደገና ደግሞ በተቻለ መጠን በጊዜ ህብረተሰቡ ሳይንገላታ በተወሰነ በአጭር ጊዜ ፍትህ የሚገኝበትን መንገድ እንዲሁ መሆን አለበት። እንግዲህ ያ ነው አንዱ የህግ የበላይነት የምንለው እና በዩኔስኮ መርሆች መሰረት አንዱ ሩል ኦፍ ሎ ወይም ህግ የበላይነትን እንግዲህ ከሚያሟሉት ነገሮች አንዱ ይሄ ነው ማለት ነው። እንግዲህ ህግ ሲከበር ሁሉም ሰው መሰረታዊ የሆነ መብቶች ይከበራሉ፣ ንብረት ይከበራል፣ የግል ጤንነታችን ወይም የግል ሴፍቲያችን፣ ነፃነት፣ ፍሪደም ኦፍ ስፒች ማለት እንደፈለግን ሳይሆን መብታችን ነው። ያው መናገር መብት የሌላው መብት እስካልነካን በህጉ መሰረት ያለን በህግ የተቀመጠውን ሰዎች የመናገር መብታቸውን ያስጠብቃል። እንደገና መንግስት እንደፈለገው አድርጎ በዘፈቀደ ተነስቶ እንደፈለገው መግዛት አይችልም። በኢኮኖሚው እድገት እንዲኖረን የተለያዩ ኮንትራቶች፣ ቢዝነሶች፣ እነዚህ የመሳሰሉት ህጎች በትክክል ይሄዳሉ ማለትም በህግ በደንብ በተከበረ እና የተለያዩ ችግሮች፣ የተለያዩ ግጭቶች በሰላማዊ መንገድ ይፈታሉ ህጉ በደንብ የተከበረ ካለ። እና እንግዲህ ይሄ እስካሁን ያየነው የህግ የበላይነትን ነው። እና ህግ የበላይነት እንግዲህ ከዚህ ከጉድ ገቨርነንስ መልካም አስተዳደር ጋር ነው። መልካም አስተዳደር ደግሞ እንዴት ነው ማለት ነው። ጉድ ገቨርነንስ ሃው ፓወር ኢዝ ኤክሰርሳይዝድ፣ እንዴት አድርጎ ስልጣን በአግባቡ እንዴት ተደርጎ በተግባር ላይ መደረግ ማለት ነው። በሌላ አነጋገር መልካም አስተዳደር ማለትም እነዚህ ውስጥ ኪ ወይም ደግሞ ቁልፍ የሆኑ ነገሮች ምናቸው? አካውንታቢሊቲ፣ ተጠያቂነት፣ ባለስልጣናት ለሚያደርጉት ነገር መልስ መመለስ መቻል አለባቸው። ለምሳሌ ሩዋንዳ የፐብሊክ ኦፊሻልስ ወይም ባለስልጣናት በየአመቱ ሪቪው ይደረጋል። ምናልባት ግምገማ የሚለው ቃል ትንሽ እንትን ይላል እንጂ ከዛ ጋርም ሊያያዝ ይችላል። ነገር ግን በአግባቡ ይደረጋል። ሩዋንዳ ትላንት በዘር በማጥፋት በጣም የታወቀች ሀገር ግን ዛሬ ለብዙ አፍሪካ ሀገሮች እንደ ኢትዮጵያ ላሉት ሀገሮች ሁሉ በብዙ ነገሮች ምሳሌ ትሆናለች። እና እንግዲህ ሌላው ትራንስፓረንሲ ነው፣ ግልጽነት። ባጀት፣ ህጉ፣ የሚወሰነው ውሳኔ ለህዝቡ ግልጽ መሆንና በህዝቡ ያን ነገር መጠየቅ መልስ ማግኘት መቻል አለበት። ለምሳሌ ኬንያ ብንሄድ ኦፕን ገቨርንመንት ፖርታል የሚባል አለ እና ፐብሊክ ስፔንዲንግ ለህዝቡ የሚወጣውን ገንዘብ ወይም ደግሞ በጀት ምን ቦታ እንደዋለ ሰው በደንብ የማየት ኦንላይን የማየት እድል አለው። እና ፓርቲሲፔሽን እንግዲህ ተሳትፎ ባለፈው ጊዜ ያየ ነው። እንግዲህ እያንዳንዱ ዜጋ ያለውን ፖሊሲ ሼፕ ያደርጋል። ኒውዚላንድ፣ ስዊዘርላንድ፣ የተለያዩ ሀገር ጀርመኖችም ጋር ሄደናል፣ ሲንጋፖርም የተለያየ ቦታ ባለፈው ጊዜ አይተናል። እና ህብረተሰቡ እያንዳንዱ ዜጋ ያለውን ፖሊሲ የመቅረጽ መብት አለው ማለት ነው። እነዚህ ናቸው እንግዲህ ባለፈው ጊዜም
በተከታታይ ያየናቸው መልካም አስተዳደር የምንላቸው እና እንግዲህ ይሄ ሩል ኦፍ ሎ የምንለው ለዚህ ሁሉ ፋንዳመንታል ዋናው ነገር ህግ ሲከበር ነው። መልካም አስተዳደር ወይም ሁሉም ነገር የዩኔስኮ የቀሩት 7ቱም መሪዎች የሚማሉት ዋናው ቁልፉ ህግ መኖር አለበት እና እንግዲህ እንዴት ነው እንደ ኢትዮጵያ አይነት ሀገር አንዳንድ አካባቢዎች ለምንድን ነው ህግ ሊከበር የማይችልባቸው ምክንያቶች እነሱን እናያለን። እንደገና ደግሞ በኋላ ወደፊት እንዴት አድርገን ያንን ነገር መወጣት የምንችልበትን ማየት እንችላለን። እንግዲህ አብዛኛው ህብረተሰብ በተለይ በገጠር አካባቢ ያለው ሰዎች መብቱንና ግዴታውን ላያውቅ ይችላል። ያንን ባለማወቅ ሰዎች ባለመረዳት ህግን ሊጥሱ ይችላሉ። ብዙ ጊዜ ህጎች በጣም ግልጽ ካሉና በጣም ኮምፕሌክስ ከሆኑ በደንብ አድርጎ ህብረተሰቡ ሊገባው በማይችለው መንገድ ከቀረቡ በተለይ በገጠር አካባቢ እዚህም ህጎች በደንብ ላይከበሩ ይችላሉ። አንዱ እንግዲህ ሌላው በመንግስት ተቋማት ላይ እምነት አለመኖር ነው እና ጥርጣሬ ካላቸው ይሄ በደንብ በወገናዊነት እና በተለያየ በጉቦ በመሳሰሉት ነገሮች የተለያዩ ፍርድ ቤቶች የሀገሪቱ ተቋማት የሚያደርጉ ከሆነ ህግ ለመጣስ ምክንያቱም እምነት ከሌለ በፖሊሱ በፍርድ ቤቱ ወይም ደግሞ በየአካባቢ ባሉ ባለስልጣናት ላይ እምነት ከሌለ ሰዎች ኢንጀነራል ነው ኢትዮጵያ ውስጥ ሆነ ሌላም ሀገር ሰዎች ህግን የመጣስ ቴንደንሲ የዛ አይነት አዝማሚያ ይኖራቸዋል እና እንግዲህ እነሱ የሚያስቡት መንግስትም ፖሊስም ፍርድ ቤትም ወይም ደግሞ አካባቢ ባለስልጣናት ህግ የማያከብሩ ከሆነ የማይታመኑ ከሆነ ለምንድነው ህግ የማከብረው የሚል ነገር እና ወደ ህግ የመጣስ ነገር ሊመጣ ይችላል። ሌላው ፓስት ኤክስፒሪየንስ ለምሳሌ ባለፈው ጊዜ የነበሩት የተለያዩ አመራሮች ከዚህ ከጉቦና ከሙስና ጋር የተያያዘ ነገር ወይም ደግሞ ሰዎችን ያላግባብ ትሪት የሚያደርጉ ከሆነ እነዚህ ነገሮች ሰዎችን እምነት እንዳይኖራቸው በህግ አካላት ወይም ደግሞ ተቋማት ላይ እምነት እንዳይኖራቸው ሊያደርግ ይችላል እና ይሄ እንግዲህ በአጠቃላይ በህግ ጥላው ላይ በህግ ሲስተሙ ላይ በህግ ስርዓቱ ላይ እምነት እንዳይኖር ሊያደርግ ይችላል እና ሌላው ካልተር እንግዲህ እና ባህልና የአካባቢ ነው። ለምሳሌ በተለያየ አካባቢዎች ግጭቶች የሚፈቱበት መንገድ በጣም ፖዚቲቭ በሆነ መንገድ በእርግጥ አለ። በሽምግልና በሀገራችን በሽምግልና በየሀገሩ በየክልሉ ይፈታል። ያ በዛ ላይ ሰዎች በተለይ ገጠር አካባቢ እንትን የሚሉ ከሆነ ምናልባት ህጉን ከማክበር የበለጠ በአካባቢው ባለው በተለመደው ነገር ከፎርማል ከሆነ ሎው ያኛውን ይመርጣሉ። ስለዚህ ሌላውን ዋናውን ህግ ችላ ሊሉ ይችላሉ እና እንግዲህ ይሄ ሌላው አንዱ ምክንያት ነው። ዊክ ሎው ኢንፎርስመንት በህጉ በአግባቡ የማይከበር ከሆነ ለምሳሌ መንግስት ብዙም አይነት በተለይ በገጠር አካባቢ ወይም ደግሞ በጣም ሪሞት ራቅ ባለ አካባቢ የፖሊስ ፍርድ ቤት የመሳሰሉት ነገሮች ከሌሉ እነዚህ ነገሮች በሙሉ እንግዲህ ህግን በሰዎች በቀላሉ እንዲጥሱ ያደርጋሉ። ግን ትልቁ ነገር የሰዎች ያለማወቅ ያለመማር ከታች ጀምሮ በደንብ እንትን ያለ ማለት የዛ አይነት ችግር አለ። እንግዲህ የኛ በጣም ብዙ የሆነ ዘርፈ ብዙ የሆነ ችግር አለ ህግ ካለማክበር ጋር። በጣም የሚያሳዝነኝ ነገር እኔ ድሮ መብራት ኃይል ነበር የምሰራው እና ከመብራት ኃይል ጋር ብዙ አታችመንት አለኝ። እዚህ ኃይል ማመንጫ ኃይል ማከፋፈያ ላይ ነበር የምሰራው እና በየጊዜው ከጓደኞቼ ጋር ስናገር ይሄን የፖል መብራት ኃይልን ፖል ምንትኖች ገመድ ምናምን እንደዛ እንግዲህ አደጋም አለው። ያ ሁሉ መስራት ከድሮ ጀምሮ የዛሬ 20-30 ዓመት የዛን ጊዜ ያኔ የተለመደ ነገር አይደለም። በአሁኑ ጊዜ ግን እንደዛ አይነት ነገር አለ። በጣም በሚያሳዝን ጊዜ በዚህ ከጦርነቱ ጋር በተያያዘ ሰሜን ጦርነት ጋር በተያያዘ የባቡር ሀዲድ የነበረውን እንዴት አድርገው በጣም በሚያሳዝን ሁኔታ ሀዲዱን ሰባብረው ወስደው ሀገሪቱ እንዴት አይነት ወደፊት ምን አይነት ህብረተሰብ ኃላፊነት የሌለው ህብረተሰብ እንዴት አድርጎ እንግዲህ እንደፈጠረን ማየት እንችላለን እና ይሄ ሁሉ ነገር ህግን አለማክበር አለማወቅ ነው። እዚህ በውጭው ዓለም አንድ ሰው ቆሻሻ ለመጣል ምን ያህል እንደሚጸየፍ ምን ያህል ሌላው ቀርቶ እኔ ጀርመን ሀገር ኖሬያለሁ። አንድ ሰው ቆሻሻ ሲጥል ከኋላ ተነስተው ያንን ሰው ባይናገሩትም እንኳን ያን ቆሻሻ አንስተው በአግባቡ ይጥላሉ እና እንደዛ አይነት ነገር የዛ አይነት ትልቅ ችግር አለብን። እንግዲህ ቀደም መጀመሪያም እንዳልኩት
ይሄ ከትራፊክ ህግ እንኳን አለማክበር ስንት አይነት ችግር እንደፈጠረብን ማየት እንችላለን። ስለዚህ ይሄ እንግዲህ ምን ያመጣል? ህግን አለማክበር ኢኮኖሚክ ምክንያት ነው። ይሄ እንግዲህ ስራ ማጣትን፣ የኢኮኖሚ ችግር፣ እነዚህ ነገሮች ብዙ ጊዜ ሰዎች እንደው በጉቦ በመሳሰሉት ነገሮች ለሰርቫይቫል እንትን ይላል። በእርግጥ ይሄ ኤክስኪውዝ አይደለም፣ ግን እነዚህ ነገሮች ሰዎችን ህግን ለመጣስ እና ህጉን በአቋራጭ ለመጠቀም ብዙ ነገሮች ሊጠቀሙበት ይችላል። በሀገራችን በጣም የተለመደ ነው። በአሁኑ ጊዜ ምንም ድብብቆሽ አይደለም። በፓርላማ ጠቅላይ ሚኒስትሩ የሚናገሩት ነገር ነው እና በጣም ትልቁ ችግር ኮራፕሽን ነው። በእርግጥ ችግር አለ፣ የኑሮ ችግር አለ። ሰዎች ያንን በዛ ይወጡት ማለት አይደለም፣ ግን አንዳንድ ቦታ የሚጠይቁት ገንዘብ ድርድር ነው። ይሄን ጉዳይ አስፈጽምላለሁ፣ ይሄን ቤት ወይም ይሄን ቦታ እንትን እላለሁ፣ 300-400 ሺህ ብር አንተ ይላሉ። ይሄ ከሰርቫይቫል ጋር የሚያዝ ነገር አለ። በአንድ ጊዜ ሚሊዮነር ለመሆን የሚጣርበት ነው። እንግዲህ አዲስ አበባ ውስጥ የምናያቸው ነው። አሁን ለሚኩራ ምናምን የሚባል አካባቢ በአደባባይ ነው መሬቶች እየተሸጡ ሰው ሚሊዮነር የሆነው እና በጣም ትልቅ ትኩረት የምናደርግበት ነገር ወደፊት እንደ ሀገራችን እንትን ለማድረግ የምንፈልግ ከሆነ ከታች ጀምሮ እንግዲህ እኔ የማይበት መነጽር በማስተማር ነው። ከታች ጀምሮ ከልጆች ጀምሮ ብናስተምር ህጉን በስነስርዓት ትምህርት ቤቱ ዝም ብሎ ቀለም ትምህርት ሳይሆን እነዚህ ነገሮች መልካም ግብረገብነት፣ የሰው ገንዘብ አላግባብ መብላት፣ ህብረተሰብን ማገልገል፣ የተመደብንበት ቦታ በተሰጠን ገንዘብ በተሰጠን ደሞዝ ማገልገል እንዴት ነው እንደ ትልቅ ነገር አድርገን ያ ኃላፊነት አድርገን መቁጠር እንዳለብን ያን ነገር ማስተማር መቻል አለብን እና እንግዲህ ሌላው ፖለቲካና የማህበራዊ አለመረጋጋት እነዚህ ነገሮች በቀላሉ የኮንፍሊክት በሀገራችን ውስጥ እንደምናየው የግጭት ያለበት አካባቢ እነዚህ ነገሮች ህግ በቀላሉ እንዲጣሱ ሊያደርጉ ይችላሉ እና ይሄ ኮንሲኮንሱ ምን ያመጣሉ? ይሄን ሁሉ የሚያመጣው ምንድነው? ኢሮዥን ኦፍ ትረስት ማለትም ህጉ በፊት ለፊት በሚጣስበት ጊዜ ፐብሊኩ ወይም ህብረተሰቡ በመንግስት ላይ እምነት አይኖረውም። ያው ምክንያቱም ይሄ የበለጠ ሰዎችን በህግ አለመተማመንና የበለጠ ህግን እንዲጥሱ ህግን እንዳያከብሩ ያደርጋል እና ትልቅ ችግር ነው። በእርግጥ አንዱ ህብረተሰቡ የሚማረርበት እኛ ሀገር ሰው መሰረታዊ የሆነ ነገር መሀል አዲስ አበባ ከተማ ውስጥ ለማግኘት መታወቂያ ለማውጣት ወይም አንድ ጉዳይ ለማስፈጸም ብዙ አይነት ችግሮች አሉ እና እርግጥ መፍትሄዎች አሉ። መፍትሄዎችን እናያለን። እንዴት አድርጎ ፐብሊክ ሰርቪስ የተለያዩ ሀገራት ኢቭን አፍሪካ ሀገር ውስጥ 75% እንዴት አድርገው በዚህ በኦንላይን በመጠቀም ችግሮችን እንደፈቱ እናያለን። ግን ችግሩን በደንብ በእርግጥ በሀገራችን ብዙ ተሞክሮች አሉ። ግን ቶሎ ለመውጣት እንግዲህ ከሌላው ሀገር የበለጠ በደንብ እንትን ማለት አለ። እንግዲህ ይሄ ነገር ምንድን ነው? አንድ ጊዜ ከተለመደ ያን ነገር የበለጠ ሰው ኢግኖር እያደረገው ህጉን እየረሳው በማጭበርበርም በምንም በተለያየ አይነት መንገድ በሌብነትም እንግዲህ የምናየው ነው። በሀገራችን ውስጥ በመሀል አዲስ አበባ ውስጥ እንኳን ብዙ ህግ የማይከበርበት ቦታ ነው ያለው እና ይሄ እንግዲህ ያው ሌላው ምንድነው በባለስልጣናት ህዝቡን ከማገልገል ፈንታ ስልጣናቸውን በመጠቀም የስልጣናቸውን ኃይል በመጠቀም ለራሳቸው ገንዘብ የሚያገኙበትን እንጂ ለህብረተሰቡ የሚጠቅሙበትን መንገድ አይፈልጉም እና ይሄ እየተለመደ ባህል እየሆነ ነው የወጣው እና እንግዲህ ሌላው ትልቁ ችግር ይሄ ምንድነው? ቢዝነስ መልካም ነገር ስለሚፈልግ በተለይ ሰዎች ከውጭ ዓለም ኢንቨስት ለማድረግ የህግ በላይነትን ነው የሚያዩት እና የህግ በላይነት ከሌለ በአግባቡ ድንጋለ አገሪቱ ያንን እድል ታጣለች። በእርግጥም ብዙ እድል አታለች በተለያዩ ምክንያቱ በጦርነቱም በምንም ያው ከዛ አልፎ ሰዎች ብዙ ሊመጡ ይችሉ ነበር። ነገር ግን የሀገራችን አንዱ ይሄ ሩል ኦፍ ሎ በተለይም ደግሞ የህግ የበላይነት አለመኖር በአግባቡ ሰዎች ጉዳያቸውን አለመፈጸም በሌብነት ወይም በጉቦ የመሳሰሉት ነገር በመኖራቸው አገሪቱን ልታገኛቸው የምትደላቸው ልታገኝ የሚገባቸውን እድሎች ብዙ ነገር ብዙ አተናል ማለት ነው እና እንግዲህ የበለጠ እንግዲህ በተለይም ደግሞ ግጭት ባለበት አካባቢ በቀላሉ ሊፈቱ የሚችሉ ችግሮች የህግ የማይከበር ከሆነ
በቀላሉ መፈታት የሚገባቸው ነገሮች የባሰ ችግሮች እየተባባሱ ይሄዳሉ። ምክንያቱም ምንም አይነት ሌጋል አስተማማኝ የሆነ የህግ ሲስተም ከሌለ ችግሮች እየተባባሱ ይሄዳሉ እና ይሄ የሚያመጣው ነገር ነው። እንግዲህ በኮሚኒቲ በህብረተሰብ መካከል ያሉ አለመግባባቶች የበለጠ በመጥፎ ነገር ይሄዳሉ እና ይሄ እንግዲህ ህግን አለመክበር፣ ህግን በአግባቡ አለመተግበር የሚያመጣው ችግር ስለሆነ በጣም ትልቅ ፎከስ ልናደርግ መማር ወይም ደግሞ የበለጠ ትኩረት ልናደርግበት የምንችለው ነገር ነው። በእርግጥ በብዙ ነገሮች ሄደናል። በልማቱም፣ በግድቡም፣ በኃይል በምናምን በመሳሰሉት ነገሮች እንሄዳለን። ነገር ግን የሰው አስተሳሰብ በጣም ብዙ በጣም ወደኋላ የቀረ ስለሆነ የበለጠ ትኩረት ልናደርግበት ይገባል። እንግዲህ ያው እኔ የማየበት መንገድ ከኒውሮሳይንስ አንጻር ስለሆነ እንዴት ነው አንድ ሰው ህግን ሊያከብር የሚችለው ከምን አንጻር ነው? ወይስ የማያከብርበት በምክንያት ነው? ይሄ እንግዲህ የምናየው ግንባራችን አካባቢ ያለው እኛን እንድናስብ እንድናሰላስል ሁልጊዜ እንደምለው ጨረቃ ላይ የወሰደን ዓለምን በቴክኖሎጂ ህይወታችን እንደዚህ እንድንቀይር ያደረገው ይሄ ግንባራችን አካባቢ ሰዎችን ከእንስሳ የሚለየው የአንጎላችን ክፍል እሱ በደንብ በአግባቡ ሲሰራ ነው። እንግዲህ በደንብ ያ ነገር ሲሰራ ጤናማ ሲሆን በደንብ እንደ ህብረተሰብ በደንብ አድርገን በጥሩ ቫሊዩ ስናሳድገው ነው እንግዲህ ሰዎች ህግን የምናከብረው። ግራ ቀኝ አስበን ይሄ ነገር መሆን የለበትም፣ ሌሎችም ደግሞ ነገሩን ሲያበላሹ ይሄ መሆን የለበትም፣ ሀገርን ወደፊት ይጎዳል ማለት የምንችለው። ስለዚህ እንደ ሀገር ያን ነገር ዴቨሎፕ ማድረግ አለብን። ዞሮ ዞሮ እንግዲህ ሁሌም እንደምለው ሰላምም ጦርነትም ያንዳንዱ ነገር የምናረጋት ውሳኔ ሁሉ እዚህ ውስጥ ስለሆነ እዚህ ላይ በደንብ ከሰራን ህጉም ይከበራል፣ ሰላምም ይኖራል እና ስለዚህ ይሄንን የአንጎላችን ክፍል ከታች ጀምሮ በደንብ ማሰራት መቻል አለብን። ሰዎች ያ አንጎል ክፍላቸው በትክክል ሲሰራ ህጉንም ያከብራሉ፣ ከስሜት ነፃ ያወጣሉ። ነገር ግን ያ አንጎል ክፍል በደንብ ካልሰራ፣ በደንብ ካላደገ ወይም ደግሞ እንደ ህብረተሰብ ጥሩ ነገር እዛ አንጎል ክፍል ውስጥ ካላስቀመጥን ወይም ደግሞ የአንጎል ክፍል ከተጎዳ ነው እንግዲህ ህግን የመጣስን ነገር የመሳሰለ ነገር የምንለው። ሌላው ፊር ኤንድ ፓኒሽመንት ነው። እንግዲህ ቅጣትና ፍርሃት ካለ ህጉ በደንብ አድርጎ ቆንጠጥ የሚያደርግ ከሆነ ይሄ ስሜታዊ አንጎላችን አሚግዳላ የምንለው ማለት ፋይት ፍላይት ፍሪዝ ይሄን እኛን ከአደጋ የሚጠብቀው የአንጎላችን ክፍል ህግ በደንብ አድርገው ትንሽ ቆንጠጥ የሚያደርግ ከሆነ ይፈራል እና መጥፎ ነገሮችን ከማድረግ ህግን ከመጣስ ወደኋላ ይላል። ስለዚህ ህጉ ጠበቅ ባለ ቁጥር ይሄ የአንጎላችን ክፍል መጥፎ ነገር ከማድረግ ከመስረቅ ወይም ደግሞ ጉቦ ከመብላት ህግን ካለማክበር እንዲህ ስለሚል በደንብ ህጉ ቢጠብቅ እንግዲህ ችግሩን አይተናል። መፍትሄው ደግሞ ህጉ በደንብ ከጠበቀ የሰው ልጅ አእምሮ ዞሮ የሚገዛ ሰው አንጎል ስለሆነ ይሄ አንጎል ከዛ አይነት ነገር ከዚህ ከክሪሚናል ቢሄቪየር ወይም ደግሞ ወንጀል ከመስራት ወደኋላ ሊመለስ ይችላል። ሌላው እንግዲህ ኤምፓቲ እና ጀስቲስ የምንለው ነገር ርህራሄንና ፍትህን ለማየት ሚረር ኒውሮኖች እንግዲህ ከዚህ በፊት እንትን ብለናል። ሚረር ኒውሮን የምንለው መስታወት ኒውሮኖች ማለት ምንድነው? የሰዎችን ችግር እንደራሳችን የምናየው ርህራሄ የምንለው የአንጎላችን ክፍል ነው። የሰዎች ችግር ሰው አንድ ነገር ሲያጋጥመው ራስ እኔን በዛ ሰው ጫማ ውስጥ አስቀምጬ የማየው አይነት ነገር ነው። እንግዲህ ሚረር ኒውሮንስ እንግዲህ ሰዎች የተሰጠን ነገር ትልቁ ፈጣሪ የሰጠን ነገር እነዚህን ነው እና እነዚህን ዴቨሎፕ ማድረግ አለብን። እነዚህ ነገሮች ብዙ ጊዜ በፌር የሆነ ነገር በአማርኛ ፌር እንደሆነ ሁሉም ሰው በአግባቡ በእኩልነት በደንብ እንትን የምንል ከሆነ የአንጎል ክፍላችን በደንብ አድርጎ የበለጠ ለምሳሌ አንድ ሰው በጣም አሮጊት፣ ሽማግሌ፣ ህፃናት የመሳሰሉትን ነገሮች በደንብ መንከባከብ አለብን የምንል ከሆነ የሁላችን የሞራል ጥያቄ ስለሆነ የአንጎል ክፍላችን ዴቨሎፕ ያደርጋል። እንደ ህብረተሰብ እንደ ሀገር ከላታች ከልጅነት ጀምሮ ሰዎች የሰዎችን ችግር በተለይም ደግሞ እርዳታ የሚፈልጉ ሰዎች፣ ሽማግሌ፣ አቅመ ደካማ፣ በአካል የተጎዱ ሰዎች እነዚህን ሰዎች መርዳት ህጉን በደንብ ማክበር አለብን ብለን ካል እንግዲህ ይሄ የአንጎል ክፍላችን በጣም ዴቨሎፕ ያደርጋል። ግን እንደ ሀገር እንደ ህብረተሰብ ያንን ነገር ከታች ጀምሮ ማድረግ መቻል አለብን። ሌላው እንግዲህ ይሄ ካልቸር እና ሶሻል ኢንፍሉዌንስ ነው የምንለው። እንግዲህ ካልቸር ትልቅ ተጽዕኖ አለው አእምሯችን ላይ እና በባህላችን በደንብ ይሄ ነገር ልክ አይደለም፣ በአገር ባህላችን በሽማግሌ
በእምነት ያን የአካባቢ በዛ ነገር የሚያምን ከሆነ ለአእምሯችን ለአንጎላችን በጣም ቀላል ነው። ምክንያቱም በማህበራዊ ኑሯችን አክሴፕትድ የሆነ ቫሊዩ ዋጋ የሚሰጣቸው ነገሩ በቀላሉ አንጎላችን ያን ነገር ይቀበላል እና በቀላሉ ተግባራዊ ያደርጋል እና አካባቢያችን ባህላችን እና ማህበራዊ ተጽዕኖ በህግ ማክበር ላይ እንግዲህ ከፍተኛ የሆነ ነገር አለ። ያውም ከአእምሮ ጋር የተያዘ ነው ማለት ነው። እንግዲህ ኒሮ ሎ ኤንድ ሪስፖንሲቢሊቲ ኒሮ ሎ እንግዲህ ገና በአሜሪካን ውስጥ እየታየ ነው እና የህግን ችግር ከአእምሮ ሳይንስ አንጻር መታየት አእምሮ ሳይንስ ህግ ሲስተም ውስጥ መግባት አለበት እየተባለ ነው። ምክንያቱም አንድ ሰው ህግ የሚጥሰው በምን ምክንያት ነው? አእምሮ ተቃውሶ ይሆናል፣ ያ ችግር ይኖራል። ይሄን የሚያሰላስል አንጎል ክፍሉን አንድ የሆነ ነገር ያቃወሰው ነገር አለ እና ያ ነገር ዝም ብሎ አንድን ሰው ወንጀለኛ ነው ከማለት ያንን ነገር ሊያደርግ የቻለበት በዛ ምክንያት ነው። ነገር ግን ያ ኤክስኪውዝ ሳይሆን እንደዛ አይነት የአእምሮ ጤና ችግር ያለባቸውን ሰዎችም ደግሞ የአእምሯቸው በተለያዩ ነገር የሚታወቁ ሰዎች ችግሩን ከአእምሮ ሳይንስ አንጻር አይተን በዛ አካባቢ በዛ ህብረተሰብ ያን ነገር እንዳይፈጠር ለሰዎች አእምሮ ጤና ጥንቃቄ ማድረግ ይገባል ለማለት ነው። እንግዲህ ሌላው ኒውሮፕላስቲሲቲ እና ቼንጅ ነው። እንግዲህ የሰው ልጅ አእምሮ ፕላስቲክ ባህሪ ያለው መለወጥ ይሻሻላል ካል በማስተማር እና ህጉን እንዴት አድርጎ ጥሩ ህግ ካለ በደንብ የተገበረ ህግ ካለ በደንብ ትምህርት ካለ የሰው ልጅ አእምሮ በደንብ መለወጥ ይችላል። የሰው ልጅ ባህሪ በደንብ ይለወጣል። እንግዲህ በጣም ሎው አባይዲንግ ህግን የሚያከብር ህብረተሰብ መፍጠር እንችላለን። እንግዲህ ትንሽ ወደ አፍሪካ ሀገሮች እንሄዳለን። ሩዋንዳ ቅድም ጀምረናል። እንግዲህ ፖስት ኮንፍሊክት ትራንስፎርሜሽን ከዚህ ከእንትኑ በኋላ ከጄኖሳይዱ በኋላ በጣም ከፍተኛ ለውጥ ነው ያደረገችው እና ዋን ኦፍ አፍሪካን በዚህ በአፍሪካ ውስጥ ጉድ ገቨርነንስ መልካም አስተዳደር አላት ከምትባል አንዱ ሀገር ሩዋንዳ ናት እና ከዛ የምንማረው ነገር ምንድን ነው? እዛ ውስጥ እንግዲህ ሞባይል ኮርቶች የምንላቸው ወይም ደግሞ ተዘዋዋሪ ፍርድ ቤቶች 80%ን የላንድ ዲስፒዩት ወይም ደግሞ ከመሬት ጋር የተያዘን ችግር በ6 ወር ጊዜ ውስጥ ነው የሚጨርሱት። እንግዲህ ቀላል ነገር አይደለም። 80% ኮርት ኬዝ በእርግጥ በእኛ ሀገር ውስጥ መሬት የግል ስላይደለ ምን ያህል ምን እንዳለ ኮምፔር ለማድረግ እንትን ይላል። ግን እንደ ኤግዛምፕል አንድ ትልቅ ወደ 800-900 ሺህ ወይም ደግሞ ሚሊዮን የሚጠጋ ህዝብ እርስ በርስ እየተላለቀበት ሀገር ከዛ ወጥቶ ህግን አክብሮ ለህግ የበላይነት ምሳሌ መሆን በጣም ትልቅ ነገር ነው። በጣም ለእኛ በጣም እኔ በበኩሌ እንደ ዜጋ ሩዋንዳ ከዛ ችግር ውስጥ ወጥታ እንትን ካለች ኢትዮጵያ ብዙ ታሪክ ያለባት ሀገር ብዙ ነገር በሰላም ተግባብቶ ሰው መኖር የቻለ ህዝብ በእርግጥ በመሀል ብዙ ግጭቶችን ቢኖሩን ከዛ ነገር ሰው ከዛ አይነት ችግር ወጥቶ የተሻለም ነገር ማድረግ ይቻላል፣ የህግ የበላይነት ሊኖርበት ይችላል የሚል እንትን አለና አንቲ ኮራፕሽኑ እዛ በጣም ደስ ይላል። ምክንያቱም ለምሳሌ ወደ 75% ፐብሊክ ሰርቪሱ ኦንላይን ነው የሚደረገው እና ማለት 75%ቱ ሬዲዩስ የተደረገው ከዛ በመነሳት እንግዲህ ፐብሊክ ሰርቪሱ 75% ስለሆነ ያን ያህል እንግዲህ ብዙ ችግሮችን ብዙ የጉቦን የመሳሰሉትን ነገሮችን ሊቀንስ ይችላል። እንግዲህ ኢትዮጵያ ውስጥ ብዙ ጊዜ ማኑዋል ፕሮሰስ ስለሆነ ብዙ ገና ኦንላይን ላይ ስላልሆነ እንግዲህ ብዙ ጊዜ የዚህ ከጉቦና ከመልካም አስተዳደር ችግር ውስጥ እንትን እንላልና ከሩዋንዳ የምንማረው አንዱ ይሄ ነው። ሌላው ወደ 30 ሺህ የሚሆኑ ትሬንድ የሆኑ በዚህ በህግን ሰዎችን በማግባባት ወይም ሽምግልና በመፍጠር ወደ 30 ሺህ የሆኑ ሰዎች በየአካባቢው ሰልጥነው ወደ 60% የሚሆነው ዲስፒዩት ወይም ችግር ሎካሊ ነው የሚያልቀው እና ይሄ በጣም ትልቅ ነገር ነው እና የግራስሩት ጀስቲስ የሚባለው ይሄ ነው። በእርግጥ በሀገራችን አለ። እኛ እንደ ኤግዛምፕል መውሰድ የምንችለው ሽምግልና ሲስተሙን በደንብ ትካለው ሰዎች ፍርድ ቤቶች መንገላታት አያስፈልጋቸውም። ፍርድ ቤት ከሄዱ ብዙ ነገር አለ፣ ያው በመክፈል አለ፣ ብዙ ወጪ አለ፣ አላግባብ እንትን ማለት አለ። ነገር ግን በአካባቢው በሽማግሌዎች በእርግጥ በየቦታው አለ። ለምሳሌ ኢቭን የትዳር ኬዝ ሁሉ ከፍርድ ቤት ወስደው
የቤተሰብ ጉባኤ በቤተሰብ ሽምግልና የሚባል አለና እነዚህን ዴቨሎፕ ማድረግ መቻል አለብን። ግን ዋናው ትልቁ ነገር እንደ ሩዋንዳ የመሳሰሉ ሀገሮች ከእንደዛ አይነት ችግር ከወጡ እኛም መውጣት እንችላለን። ሌላ ቦትስዋና ናት። ቦትስዋና አፍሪካ ውስጥ በጣም ሌስ ኮራፕትድ ካንትሪ ናት። በ2023 ከ2 ዓመት በፊት እንግዲህ በኢንተርናሽናል ደረጃ ቦትስዋና አፍሪካ ውስጥ በጣም ኮራፕሽን በጣም ዝቅ ያለበት ሀገር ናት። ከዛ የምንማረው ምንድነው? ያው የእነሱም ቢሆን ነፃ የሆነ የፍትህ ሲስተም አላቸው። ቦትስዋና ኮርት ጄል ሲቲንግ ፕሬዚዳንት ሰን ኦፍ ኮራፕሽን፣ በዚህ በኮራፕሽን የተነሳ በስልጣን ላይ ያለውን የፕሬዚዳንቱን ልጅ ሁሉ በዚህ በኮራፕሽን በሙስና እስከ ማሰር ደርሷል። እና በአፍሪካ ደረጃ ይሄን ከተደረገ እኛ ጋር እንግዲህ ምን ያህል እንደሆነ ቁጥር የለኝም፣ ግን መጠየቅ አለብን። ምን ያህል ሃይ ፕሮፋይል ሰው የሆኑ ሰዎች በርግጥ ከፍተኛ ስልጣን ላይ ሆነው ብዙ ገንዘብ የሚያባክኑ ብዙ ገንዘብ የሚሰርቁ ሰዎች ምን ያህል ፍርድ ቤት ሄደዋል? እንደዛ ነገሮች መጠየቅ እንችላለን። ቦትስዋና ያንድን የፕሬዚዳንት ልጅ ማሰር ከቻለች እንግዲህ እኛ ሀገር ምን ያህል መሄድ ይችለናል? በደንብ ግልጽ ባላውቀውም ይህን ነገር መጠየቅ መቻል አለብን። እና አሁን ከአፍሪካ አልወጣም እስካሁን ድረስ ሩዋንዳ፣ ቦትስዋና እነዚህ የመሳሰሉትን ሀገሮች በኋላ ጋናን የምናያለን እና ከዚህ ብዙ መማር እንችላለን። ሌላው ቦትስዋና ዳይመንድ የመሳሰሉትን ነገሮች እነዚህ ከዳይመንድ ከማዕድን ቁፋሮ ትምህርት ቤቶች፣ ሆስፒታሎች የመሳሰሉት እንትኖች በደንብ አድርገው ለመገንባት ይገለገላሉ። በእኛ ሀገር ግን መረጃ የለኝም። ምናልባት ምን ተደርጎ ነው ኖ ፐብሊክ ማይኒንግ ሬቬኒው ትራኪንግ ምንም አይነት ነገር ከማዕድን ቁፋሮ ተገኝቶ ለህዝብ አገልግሎት ላይ የዋለ እንዳለ አላቅም። ግን ለምሳሌ ያህል ይሄን ለማቅረብ ነው የፈለጉት እና ምን ያህል ጎረቤት ሀገሮች ወይም አፍሪካ ሀገሮች ምን ያህል እንደሄዱ ነው። ሌላው ሲንጋፖር ትንሽ ከአፍሪካ ወጣ ብለን ስንሄድ ሲንጋፖር ዜሮ ቶለራንስ ፎር ኮራፕሽን ነው። ዋይ ከትልቅ ባለፉት 50 ዓመት ወዲህ በጣም ከፍተኛ የሆነ 5 በጣም ድንቅ ከሚባሉ ወይም ደግሞ የህግ የበላይነት ከተገበረባቸው ሀገሮች 5ኛ ናት። ከዛ ውስጥ ተርታ ትገኛለች እና በቀላሉ እንዴት ከእንደዚህ አይነት ነገሮች መማር ይቻላል። ምክንያቱም ሰዎች እንዴት ከዚህ ችግር መውጣት እንችላለን የሚለውን ነገር ስለሚጠይቁ ነው እነዚህን ምሳሌዎች በማስረጃ እንትን ለማድረግ የፈለኩት ሲሳይ እና እንዴት ነው እዛ ሲንጋፖር ኢቭን ሚኒስተር ጄል ፎር በተለያዩ ምክንያት ከዚህ ከሙስና ጋር በተያያዙ በ2012 ላይ ሚኒስተር ደረጃ ሁሉ ታስሯል እና ምን ያህል ለዚህ ከሙስና ጋር የተያያዘ ነገር ስትሪክት እንደሆኑ እንግዲህ ቅድም እንዳልኩት ኢትዮጵያ ውስጥ ምን ያህል ሰው ነው በዚህ በስልጣን ላይ ሆኖ ከሙስና ጋር በተያያዘ የታሰረው። እንግዲህ ሌላው ፐብሊክ ሴክተር ፔይ በሲንጋፖር ውስጥ በጣም ዌል ፔድ ነው። በጣም የታወቁ የመንግስት ባለስልጣናት ሃይሊ ፔድ ናቸው። በእርግጥ እኛ አቅም አይኖረንም። ያ እነዚህ ሰዎች ጉቦና የመሳሰሉትን ነገሮች እንዳወስዱ ያ ነገር በደንብ አድርጎ እንትን ይላቸዋል። ምክንያቱም ያው ወደ ታች ወርደው ገንዘብ እንትን ከሚሉ በደንብ ስለሚከፈላቸው እንትን ይላሉ። ግን በሀገራችን ያው ሌስ ዛን $300 የመንዝ ነው የሚለው ያን ያህል የሚደርስ እንደሆነ አላውቅም። ግን ያገኘሁት መረጃ ይሄ ነው እና ቅድም መጀመሪያ ላይ እንዳየው የኢኮኖሚው ዝቅ ማለትም ሰዎችን እንደዛ ችግር ውስጥ ሊከታቸው ይችላል። ኮስታሪካ ሌላው ሚሊተሪውን ይሄን እንኳን ብዙ አልመክርም፣ ዲስባንድ አድርገው ለዚህ ለህግ የበላይነት ፈንድ አደረጉ። ኮሚኒቲ ተረስ እዛ ኮስታሪካ ውስጥ እንግዲህ ፖሊስ ፓትሮል ኢቨን መሳሪያ እንኳን ሽጉጥ የመሳሰሉትን ነገር ይዘው አይደለም የሚሄዱት። ነገር ግን ፐብሊኩ ራሱ ህብረተሰቡ ራሱ ህግን ከማስከበር አንጻር በደንብ ስለሚተባበር የሞቱ መጠን ለምሳሌ ከ100,000 ሰው የመግደል ምናምን ያለው 7 ያህል ነው እና ከእንደዚህ አይነት ሀገሮች ብዙ መማር እንችላለን። በእርግጥ ሀገራችን አርሚ ፖሊስ አለ። ህዝብ ፖሊስ ይፈራል ወይስ ይተባበራል? ያን መጠየቅ አለብን እና እነዚህ ነገሮች እንዴት ነው ፖሊሶቻችን ምን ያህል እናምናቸዋለን? በየወንጀል ላይ በእርግጥ
አብዛኛው 90% ወይም 95% ጥሩ ስራ እየሰሩ ሀገራችንን ጠብቀዋል። ግን የተወሰነ ፐርሰንቱ ደግሞ እዚህም ሀገር አለ፣ እንግሊዝም ሀገር አለ ብዙ የተወሰኑ ፖሊሶች የሌላውን ስም ሊያስጠፉ የሚችሉ እና እንግዲህ መማር እንግዲህ መስተካከል የሚገቡን ነገሮች ከሌሎች ሀገሮች እንትን ማለት እንችላለን። እዛው ኮስታሪካ ውስጥ ብንሄድ 98% ህዝቡ ሪሳይክል ያደርጋል እና በዛ ላይ በጣም ስትሪክት ነው። ትምህርት አለ፣ ኤዱኬሽን አለ። እነዚህ እንደ ፕላስቲክ የመሳሰሉት ነገሮች እንደገና መጠቀም ሪሳይክል ማድረግ የምንችላቸውን ነገሮች አንደኛ ሰዎች በደንብ በአግባቡ እንትን ካላሉ ዝም ብሎ ቆሻሻ ቦታ ገጣሉ፣ ይቀጣሉ። እንደገና ትምህርት ቤትም አለ 98% ሲዘኑ እንደዛ አይነት ነገሮች ያደርጋል። ይሄ ግን ምንድነው የሰው ልጅ መማር በደንብ ካሳየ ነው ህግን ማክበር ይቻላል። እና ግን ኢትዮጵያ ውስጥ ዊክ ኢንፎርስመንት ነው አንቲ ፖሊሽን ሎ እኔ አላየሁኝም፣ አላቅም። ኢትዮጵያ ውስጥ መኖሩንም አላቅም። ስትሪክት የሆነ ነገር እንዳለ አላቅም። ፕላስቲክ የትም ቦታ ዝም ብለን እንጥላለን። እና እንግዲህ ከዚህ አንጻር ካየን ሌላው ጋና ናት። ጋና ዲጂታል ሲስተሙ አፍሪካ ውስጥ ሌጋል ሲስተም ውስጥ በጣም ጥሩ ነገር ከሚባል ቴክኒካል ሶሉሽን ካላት ሀገር አንዷ ናት። ጀስቲስ አፕ የሚባል አለ። እያንዳንዱ ዜጋ የኬዙን ሪል ታይም ላይ በደንብ አድርጎ በደንብ ኦንላይን በደንብ መከታተል ይችላል። ይሄ የበለጠ እንግዲህ ኢትዮጵያ ሞስት ኮርሳር በፋይል ነው ወይም ማኑዋል በሆነ ነው። ያው ቅድም መጀመሪያ እንዳለው እነዚህ ነገሮች ያው ለሙስና በጣም እንትን ሊሉ ይችላሉ እና ትራዲሽናል ሰም ሞደርን የሆነ ሚክስ ነው ያለው። እንግዲህ ወደፊት እነዚህ ነገሮች ካሻሻል ካለብን ከዚህ የህግን አለማክበር ካለ ችግር ጋር መወጣት እንችላለን ብለን እንገምታለን። ሌላው እንግዲህ እንዴት ነው እንግዲህ ህግን እንዴት አድርገን ሰዎችን አእምሮ በደንብ ብናስተምር መለወጥ እንችላለን። ምሳሌ ነው ይሄ። መስቀል አደባባይ አካባቢ ነው። ትራፊኩ ምን ይመስላል? ትልቁ ነገር ኢትዮጵያ ውስጥ ምንድነው? ሁሉም ሰው የራሱን ነው የሚያየው። በቃ አድቫንቴጁን ነው የሚያየው። መኪና እግረኛ ማሳለፍ የለም። ቀይ መብራትን ጥሶ መሄድ ለእኔ ለራሴ እንጂ ስለሌላ ሰው አላስብም። እና ያ ግን የባሰ ችግር ነው። ግን እያንዳንዱ ሰው ቢያስብ ቢያሰላስል ህጉን ቢያከብር ሁላችንም በአግባቡ በሰዓቱ እንደርሳለን። መንገዶቻችንም ሊጨናነቁ አይችሉም። እና ትራፊክ ጃም ለምን አዲስ አበባ ውስጥ ሾፌሮች ህጉን ጥሰው እንትን ሲሉ የባሰ ስትሬስ ይፈጥራል፣ የባሰ ጊዜ እናባክናለን ነው። እና እንግዲህ የምናየው እንግዲህ ይሄንን ለማስተካከል ሰዎች ኃላፊነት የምንወስድ ከሆነ በኋላ መጨረሻ ላይ እናያለን። እያንዳንዱ ሰው አንዳንድ ስቴፕ ቢወስድ እያንዳንዱ ሰው መሬት ቆሻሻ ከመጣል አንስቶ ዛሬ ህግ ማክበር አለብኝ፣ በአግባቡ የትራፊክ ማክበር አለ። እያንዳንዱ በአንድ ሊሆን አይችልም። ጭንቅላታችን የለመደው በጣም መጥፎ ነገር ስለሆነ እና ያን ነገር ማድረግ ብንችል እያንዳንዱ ሰው ኃላፊነት ቢወስድ የተሻለ ነገር ይችላል። እንግዲህ ቅጣት ስላለ ለምሳሌ ፍጥነት የምንሄድ ከሆነ ያው ካሜራ አለ ወይም ደግሞ ፖሊስ አቆሞን እንቀጣለን። ልክ እሳት ላይ እሳት እንደማነካ ሁሉ ቅጣት ያለበት ነገር ከሆነ እንፈራለን። ግን እዛ ከመድረሱ በፊት ሰዎችን ብናስተምር ከታች ጀምሮ ከልጅነት ጀምሮ ለምሳሌ እዚህ ሀገር በደንብ አድርገው ነው የሚማሩት። ትራፊክ ህግን በደንብ ይማራሉ። ቅድሚያ መስጠትን፣ ትራፊክ ህግ ማክበርን፣ በመብራት ጥሶ አለመሄድን የመሳሰሉት ነገሮች ይደረጋሉ። እና እኔ ሁሌም የምለው የኔ ፕሮግራም ወይም ደግሞ ዋናው ሞቲቬ ማስተማር ስለሆነ ሰዎችን ብናስተምር የተሻለ ነገር መፍጠር እንችላለን። እና እንግዲህ ህግን መጣስ እንግዲህ ትረስት አይኖረም። ወይም ደግሞ ኦክሲቶን የሚባሉ የትረስት ወይም ደግሞ የዚህ በውስጣችን እርስ በርስ የመተማመኛ ወይም አንደኛችን በግልጽ የምንዋደድበትን የምንተማመንበትን በውስጣችን ያሉትን ኬሚካሎችን ስለምን ያ እንደ ሀገር ይጎዳናል እና ለቢዝነሱ መጥፎ ነው፣ ለስራ በጣም እንትን ነው። ስለዚህ ከዛ አንጻር እያንዳንዱ ሰው ማየት መቻል አለበት። ኃላፊነት እያንዳንዱ ሰው እኔ ህግ ካላከበርኩኝ
ወደፊት የሚመጣው ህብረተሰብ ምን አይነት ነው ለልጆቼ ወይም ደግሞ ለሚመጣው ትውልድ ምን አይነት ነገር ነው ማስረክበው ብሎ ማሰብ መቻል አለበት። አንድ ሰው ትራፊክ ህግን ጥሶ ትምህርት ቤት ሄዶ ልጆቹን ጥሩ ትምህርት ቤት እንዲማሩ ያደርጋል። ነገር ግን እሱ የሚያስረክበው እዛ ትምህርት ቤት ልጁን ልክ ለማስተማር እንደሚያስበው ሁሉ ለልጄ ለነገ ምን አስተላልፋለሁ፣ ምን አይነት ሀገር አስተላልፋለሁ ብሎ ወይም ደግሞ ስራውን የማያከብርና ስራውን በግቡ እንትን የሚል ከሆነ ነገ ልጄ እዚህ ቦታ ላይ ነው የሚቀመጥ፣ የኔ ልጆች እንትን ይላሉ፣ ምን አይነት ሀገር። እንደዛ አይነት ኃላፊነት ያለው ህብረተሰብ መፍጠር መቻል አለበት። እንግዲህ ህግን ስናከብር አእምሯችን ውስጥ ለምሳሌ ታክስ መክፈልን የመሳሰሉት ነው። ያ የምንከፍለው ታክስ ትምህርት ቤትን፣ መንገድን የመሳሰለ ነገር ነው። ያ ውስጣችን እንግዲህ ይሄ ዶፓሚን የምንለው ኬሚካል ጥሩ መንፈስን የሚፈጥረው ነገር ሊፈጠር ይችላል። በራሳችን እንኮራል። እኔ እኮ ታክስ ከፍላለሁ፣ እኔ እኮ ሎ አባይዲንግ ዜጋ ነኝ፣ ህግ ማከብር ሰው ነኝ፣ እዚህ ሀገር በጣም ያትናል፣ እኔ እኮ ታክስ ከፋይ ነኝ፣ አክብሬ የምኖር ነኝ። በራስ እንደዛ በማድረግ የምንኮራ አይነት ህብረተሰብ መፍጠር መቻል አለብን። ያን ነገር ስናደርግ ደግሞ አእምሯችን ውስጥ ጥሩ ነገር ይሆናል። እንደ ሶሳይቲ ጥሩ ነገር ሊኖረን ይችላል። እና አሁን እንደማየው ከአእምሮ ሳይንስ አንጻር ስለሆነ እነዚህ ነገሮች በጎ ነገር ማድረግ፣ ህግን ማክበር የመሳሰሉት ነገሮች እንደ ህብረተሰብ ጥሩ ነገር እያንዳንዳችን ሰርተን ማለፍ እንችላለን ማለት ነው። እንግዲህ ሌላው እንግዲህ የእያንዳንዳችን ምርጫ የኢትዮጵያን ብሬን ወይም የኢትዮጵያን ብሬን ሁሉ ሼፕ ማድረግ ይችላል። ምሳሌ ነው የምወስደው። ለምሳሌ ጽዱ የሆነ መንገድ፣ ቆሻሻ ነፃ የሆነ አገር ማለት እንግዲህ ያን ነገር እኔ አንድ ማድረግ ከቻልኩ ለኢትዮጵያ የሚያስፈልገውን ነገር አደረግ ማለት ነው። ሌሎችም ቅድም ሚሮር ኒውሮኖች የሚባላሉ የሰዎችን ነገር ኮፒ አድርገን የምናደርገው ሰዎች እኛ ተወሰኑ ሰዎች ያን ነገር ማድረግ ከጀመር ሰዎች ያንን ነገር ያደርጋሉ። ያ ነገር ለህብረተሰቡ እየሄደ ይላል። ስለዚህ እንደ ኃላፊነት ነው እንግዲህ እንደ መዝጊያ ነው ሲሳይ እንትን እያልኩ ያሉት እና ያን ነገር ማድረግ ከቤታችን ነው የምንጀምረው እና የእያንዳንዳችን ምርጫ ኢትዮጵያን ብሬን ሼፕ ያደርጋል። እንደ ምሳሌ እንትን ለማለት ነው። እንደ ስሎጋን ለምሳሌ ጤናማ ህብረተሰብ በጤናማ አንጎል ይጀምራል። እንግዲህ ሄልዚ ሶሳይቲ ስታርት ዊዝ ሄልዚ ብሬን ነው። ኮልድ አክሽን እንግዲህ ቲንክ ዊዝ ዮር ብሬን፣ በአንጎላችን እናስብና ህግን እናክብር። ህጉ እኛም ፕሮቴክት ሊያደርግ ነው። ላይክ ዮር ብሬን ኢዝ ኢንስቲንክት። ህጉ ያለው ለምሳሌ እኛ በደመነፍስ ከአደጋ ራሱ የሚከላከለን የአንጎል ክፍል አለ። ፋይት ፍላይት ፍራዝ የሚባል ነገር አለ። ልክ እንደዛ ሁሉ ህጉ እኛን ፕሮቴክት ሊያደርግ ስለሆነ ህጉን እኛም መጠበቅ መቻል አለብን። ህዝብ እንደ አንጎል ይሰራል። ሶሳይቲ ወርክስ ላይክ ብሬን። አንድ መጥፎ ነገር ለምሳሌ መጥፎ ቾይዝ ማለት እንደ ጉቦ አይነት ነገር ልክ እንደ አእምሯችን ውስጥ የአንድ አንጎል ክፍል ካልሰራም ችግር ካጋጠመው ጠቅላላ አእምሯችን እንትን እንደሚል ሁሉ አንድ ቦታ ያደረግነው መጥፎ ነገር ሌላው ህብረተሰቡ ጋር ስለሚሄድ ከእንደዛ አይነት ነገሮች እንትን ማዳለግ። ህግን በማክበር ደስታን ይውሰዱ። ኦቤይ ዘ ሎው ሃርቨስት ሃፒነስ። ቅድም እንዳልኩት መጀመሪያ ላይ ህግን አክብሬ ዛሬ እኔ ታክስ ከፍያለሁ፣ ህጉን አክብሬያለሁ፣ በአግባቡ ነግጃለሁ፣ የሚጠበቅብኝን አድርጌያለሁ፣ ጉቦ አልበላሁም፣ ስራዬን በአግባቡ አድርጌያለሁ የሚል ህብረተሰብ እንደዛ ካደረግን በውስጣችን የዶፓሚን የሚባለው ኬሚካል ይፈጠራል ማለት ነው። ፌር የሆነ ነገር ካደረገን ዶፓሚን ማለት መልካሙ ነገር ይኖራል። ኮራፕት ከሆን ደግሞ የበለጠ ስትሬስ ነው። ዞሮ ዞሮ ከሰው የምንወስደው ገንዘብ ውስጣችን ጥሩ ላይ አይሰማውም ጭንቅላት ካለ እና ለወደፊት ማሰብ መቻል አለብን። እንግዲህ ዩር አክሽን ሪዋየር ሶሳይቲ ብሬን። የእያንዳንዳችን አክሽን የእያንዳንዳችን የምናደርገው ነገር የህብረተሰቡን አእምሮ ሼፕ ያደርጋል እና ሊቭ ሌጋሲ ኦፍ ኦርደር። እያንዳንዳችን አንድ ነገር ጥለን ማለፍ እንዳለብን ሁሉ በጎ ነገር በዚህም አንጻር ጥለን ማለፍ ስታርት ነው። ዛሬ መጀመር አለብን። እንግዲህ ለምሳሌ በጣም በቀላሉ ነገር ኦነስት ሆነን ታክስ መክፈል መቻል አለብን። ሌሎችን ምሳሌ መሆን መቻል አለብን። ቆሻሻ ካየን መሬት ላይ ያን ነገር ጥለን ሌላው ሰው የኛን ኮፒ እንዲያደርግና መልካም እንድናደርግ ነው። እንግዲህ በዚህ ያበቃለሁ። ሲሳይ እንደ ምክርም አይነት ነገር ነው።
አመሰግናለሁ ወንድሙ። እንግዲህ በተለይ በርካታ ጉዳዮች ናቸው። በተለይ ከሙስና አንጻር ያነሳቸው ነገሮች ምናልባት እንግዲህ የሲንጋፖርን ታሪክ ጠቅሰሃልና ከፍተኛ ደሞዝ ለኃላፊዎች ስለሚከፈላቸው ወደ ሌብነት ወደ ምናምን እንደማይገቡበት ሁኔታ ይፈጠራል። በሌላ በኩል ደግሞ ከፍተኛ ደሞዝ መክፈል የማይችሉ ደግሞ ሀገራት ያው ሕግና ስርዓት የማስከበር ግዴታ ነው ያለባቸው። ምናልባት እንግዲህ ያው በህብረተሰቡ ላይ በህብረተሰቡ ላይ እንደገና በባለስልጣናቱ ላይ መስራት ነገር ካልሆነ አቅም የሌላቸው ወይ ደግሞ ደካማ ኢኮኖሚ ያላቸው ሀገራት እንደ ሲንጋፖር ከፍተኛ ገንዘብ መክፈል ስለማይችሉ ያው ሌላው ዞሮ ዞሮ ቁጥጥር ከማድረግ ውጭ ምናልባት ማህበረሰቡን ይሄ ምንድነው ከስነ ምግባር ከምናምን አንጻር የሚሰሩ ስራዎችን እሱን ስለመስራት ነው እንግዲህ ያነሳው። እንዴት ነው ሲሳይ? ሁሉም እንደ ሲንጋፖር መክፈል አይችልም። ለምሳሌ ቦትስዋና ውሰድ፣ ሩዋንዳ ውሰድ እና ሁሉም እነሱ መክፈል አይችሉም። ግን ምሳሌ ሆነዋል። ሌላው አፍሪካ አንደኛ ህጉን በደንብ እንትን ማለት ማስተማር አለብን። ሁለተኛ ስትሪክት የሆነ ነገር ተግባራዊ ማድረግ አለ። የማይቻል ነገር የለም። የሰው ልጅ ማድረግ ይችላል እና ስለሚቻል ነው የሌሎችም ሀገር ምሳሌ እንትን ያለው። በእርግጥ በጣም ተጸናውቶታል። የስ ችግር አለ፣ ኢኮኖሚ ችግር አለ። ግን ኤክስኪውዝ አይደለም ያ ነገር እንደው ኢኮኖሚ ችግር እኮ ተብሎ አይደለም ሲሳይ፣ ቅድም እንዳልኩት እንዴ የሚጠየቀው እኮ በቃ ይሄን ለማድረግ ሚሊዮን አምጣ አንዴ ለመክበር እኮ ነው። አሁን እኮ እንደው እባክህ ችግር አለብኝ ጉዳይ ለመፈጸም 1000-2000 ብር እንዲህ ለትምህርት ቤት ለልጄ ያ እንኳን እኮ ኦኬ ምናልባት እንደው ትክክልም ባይሆን ልትቀበል ትችላለህ። በቃ 300-400 ሺህ ብር አንጣና ይህን ጉዳይ ነው የፈጽምላለሁ ምናምን በአንድ ጊዜ መክበር ነው። እና ትልቅ ችግር አለ በሀገራችን እና ከኃላፊነት ውስጥ እንትን ያለ ነው። እና ያ ሰው እንደዛ የሚያደርገው ሰው ሲሳይ ሄዶ ልጁን ጥሩ ትምህርት ለማስተማር ጥረት ያደርጋል። ምንድን ነው ዋጋው? ልክ እንደዛ እንደሚያስበው ማሰብ አለበት። ነገ እኮ የኔ ልጆች እንዲህ አይነት ቦታ እኔ ያለሁበት ቦታ ነው፣ እኔም ጥዬ የሚሄድበት ሀገር ነው እና እንዲህ አይነት ሀገር ጥዬ የሚሄድ ከሆነ ልጆች የበለጠ መጥፎ ነገር ጥዬ ነው የሚሄደው። በአስተምር ይሻላል ወይም ለጥሩ ትምህርት ኢንቨስት ባደረግ ይሻላል። እና እንደዛ እንድናየው ነው የበለጠ ትንሽ አእምሯችን እንዲቆረቆርን ኃላፊነት እንዲሰማ ነው። ብቻ እኔም የበኩሌን በዚህ መንገድ ወይም እናንተም የበኩላችንን በዚህ መንገድ እንድንወጣ በሚዲያ ለማለት ነው። ሲሳይ አመሰግናለሁ ወንድሙ። እንግዲህ ምናልባት ያው በአንድ በኩል ህግ ማስከበር፣ በሌላም በኩል ደግሞ ኢንሴንቲቮች ይህን ነገር ለመከላከል ያግዛል ነው። ያው ኢንሴንቲቭ ደግሞ ለመስጠት የአቅም ጉዳይ ወሳኝ ነው። ስለዚህ በሌላ መንገድ ህጉን ለማስከበር የሚደረጉ ጥረቶች ወሳኝ ናቸው። ምናልባትም ኢትዮጵያ ውስጥ ምንጩ ያልታወቀ ሀብት የሚለው አዋጅ መምጣቱ በተወሰነ ደረጃ ብዙ ነገሮችን ለማስተካከል ለማረም ያግዛል የሚል የተወሰነ ሰዎች እምነት አላቸው። እኔም እንደዛ አምናለሁ። ምክንያቱም ቀደም ሲል የዘረፉ ሰዎች ሀብት ሽግግር ነበር የሚያደርጉት። ሀብት የተሸጋገረላቸው ሰዎች ባለስልጣናት አይደሉም ወይ ደግሞ ሌላ ኃላፊነት የላቸውም። ስለዚህ ከየት አመጣ የሚባል ነገር የለም። አሁን በዛ መልክ የሚደረገውን ነገር መግታት የሚቻልበት ሁኔታ ከተፈጠረ ምናልባት ሙስናውን ለመከላከል፣ በሌላም በኩል ደግሞ ኢትዮጵያ ውስጥ ያሉ ግጭቶች ምናምን እሱ እንዳይቆም የሚፈልጉ ሙሰኞች እንዳሉም ነው የሚሰማው። ምክንያቱም መረጋጋት ከመጣ ተጠያቂነት ይመጣል። ተጠያቂነት እንዳይመጣ ደግሞ ለግጭ ምንድነው ቀውሱ እንዲባባስ በዚህም ረገድ የሚሰሩ ሰዎች እንዳሉ ይሰማል። እንግዲህ ትክክል ነው ትክክል አይደለም በዋናነት መንግስት ጥልቀት የሚያየው ነገር ነው። ወንድሙ በጣም አመሰግናለሁ። ምናልባት እንግዲህ እንደማጠቃለያ የምታነሳው ነገር ካለም በሱ የዛሬውን ፕሮግራም እንቋጫለን። እኔ ማጠቃለያ ሁልጊዜም ቢሆን ማስተማር መቻል አለብን። መማር መለወጥ እንችላለን እና ስራዬ ብለን ኃላፊነት ሁላችን የሚሰማን መናቅ የለብንም። ዛሬ ተነስቼ እኔ መኪና ይዤ የሚሄድ ከሆነ ህግ ማክበር አለብኝ። መንገድ ላይ ቆሻሻ ካየሁ ያን ነገር ማድረግ አለብኝ። መጥፎ ነገር ሲሆን ማለት የለብኝ። በስራዬም ላይ ደግሞ ሰዎችን በአግባቡ ማለት በተቻለ መጠን ምንም አይነት የሰው ገንዘብ ላለመውሰድ በምንም አይነት ያ ነገር መኖር የለበትም ብዬ ከራሴ ጋር መታገል መቻል አለብኝ። እንደዛ አይነት ህብረተሰብ እንፍጠር ነው። አመሰግናለሁ ሲሳይ። አመሰግናለሁ ወንድሙ። እንግዲህ ክቡራን ተመልካቾቻችን ወንድሙ ነጋሽ ከህግ በላይነት አንጻር በዩኔስኮ መርሆች መሰረት አድርጎ ያቀረበውን የዛሬውን ፕሮግራም በዚሁ አጠናቀናል። ሳምንት ረቡዕ እንገናኛለን። ተኩስ ከአፈሙዝ አይጀምርም። ጦርነት
ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?